ሰላም እንዴት ናችሁ? ይህ ጆ አውቶሞቲቭ ነው። ዛሬ የምናየው እንግዲህ ፋይቭ ስትራክቸር ኦፍ አውቶሞቢል የሚባሉትን ዋና ዋና አውቶሞቲቭ ዙሪያ የተሰማራ ሰው እነኚህን አምስቱን ክፍሎች ዲቴይሊ ማወቅ ይገባዋል። እንግዲህ ዛሬ የምናየው እኛ ዲፊኒሽናቸውን ብቻ ነው። በሚቀጥለው ቪዲዮ እያንዳንዱን ኮምፖነንት የሚያካትቱን ኮምፖነንት ፈንክሽናቸውን እና የአሰራር ሂደታቸውን የምናየው ይሆናል። ለዛሬ ግን ዲፊኒሽናቸውን ለማየት ያህል አምስቱ የሚባሉት ምን ምንድን ናቸው ከሚለው ስንነሳ የመጀመሪያው ኢንጂን ነው። ሁለተኛው ቻንሲ ነው። ሶስተኛው ፓወር ትሬን ወይም ትራንስሚሽን ሲስተም የምንለው ነው። አራተኛው ኤሌክትሪክ ሲስተም ነው። አምስተኛው ቦዲ ነው። እሱ እንግዲህ ኢንጂን ምንድን ነው ከሚለው ስንነሳ ኢንጂንስ ሀርት ኦፍ አውቶሞቢል ወይም ኬሚካል ኢነርጂን ወደ ሂት እና ወደ ሜካኒካል ኢነርጂ ኮንቨርት የሚያደርግልን ነው። ፓወር ሶርስ ነው። አጠቃላይ ፓወር ከዛ ነው የሚነሳው ማለት ነው። እሱ ሁለተኛው ቻንሲ ነው። ቻንሲ የሚባለው ወይም ቻስስ የሚባለው የመኪናውን መዋቅር በሙሉ ተሸክሞልን የሚንቀሳቀስ አካል ነው። እሱ አንደር ቻስስ ብለን የምናያቸው ሶስት ክፍሎች አሉ። ሰስፔንሽን ሲስተም፣ ስትሪንግ ሲስተም እና ብሬክ ሲስተም የሚባሉትን ዲቴይሊ የምናየው ይሆናል በሚቀጥሉት ጊዜያቶች። ሶስተኛው ደግሞ ትራንስሚሽን ወይም ፓወር ትሬን የምንለው ነው። እሱ ትራንስሚሽን ሲስተም የሚባለው ከኢንጂን ኃይልን ተቀብሎ ወደ ሞተር የሚያስተላልፍልን ነው። እሱ ትራንስሚሽን ሲስተም እላው ላይ የሚያካትቱት ቦዲዎች አሉ። የመጀመሪያው ክለች ነው። ክለች ኢንጌጅ እና ዲስኢንጌጅ የሚያደርግልን ነው። በሚቀጥለው ቪዲዮ እናየዋለን ይሄንንም። ከዛን አግዝል አለ። ከዛን ድራይቭ ሻፍት የሚባለው ከዛን ዲፍረንሻል ወደ ጎማ ፓወር የሚያስተላልፍልን እነኚህን ያካትታል። ሶስተኛው ደግሞ ኤሌክትሪክ ሲስተም ነው። አራተኛው ኤሌክትሪክ ሲስተም ነው። ኤሌክትሪክ ሲስተም የመኪና ኤሌክትሪኮችን የሚያካትት ነው። በተለያየ የባትሪ ኦልተርኔተር መብራቶች እና የተለያዩ ስክሪን ወይም ኮምፒውተሮችን የሚያካትት ክፍል ነው እሱ ማለት ነው። እሱ ራዲዮ ምናምኖችን የሚያካትት ክፍል ነው እሱ ኤሌክትሪክ ሲስተም የምንለው ማለት ነው። ቦዲ ደግሞ ቦዲ እና ኢንተረር ቦዲን ያካትታል። ኢንተረር ቦዲ የምንላቸው ውስጥ ላይ የሚገኙ የተለያዩ ወንበሮች ለኮምፈርት ተብሎ የሚዘጋጁ አንዳንድ ነገሮችን የሚያካትት ሲሆን ቦዲ የምንለው ደግሞ ወይም ኤክስተርናል ቦዲ ብለን እንያዘው ያኛው ደግሞ የመኪናው የላኛው ክፍል ነው። እንግዲህ ለዛሬ ይሄንን አይተናል። እሱ በሚቀጥሉ ቪዲዮ በአምስቱ ላይም ዲቴይል የሆነ ቪዲዮ ሰርተን የምንገናኘው